ሰላም እንደምን ቆያችሁ የሁሉ ስኩል ቤተሰቦች፣ ዛሬም እንግዲህ ትምህርታችንን እንቀጥላለን። አብራችሁን ቆዩ። እሺ ወደ 11ኛ ጥያቄ ስንመጣ out of 85 football players 20 play for neither the national team nor for major clubs. If 40 of the players play for national team and 15 play for the national team and major clubs, what is the number of players playing for major clubs ነው የሚለው። ይሄ ከዚህ በፊት ያየነው አይነት ወርድ ፕሮብለም ነው። ስለዚህ መጀመሪያ ጊቭን ማውጣት ይኖርብናል ለማቅለል ማለት ነው። አውት ኦፍ 85 ፉትቦል ስለሚል ዩኒቨርሳል ሴቱ 85 ነው። 20 ፕላይ ፎር ናይዘር ናሽናል ቲም የሚጫወቱት 40 ናቸው። ፎር ሜጀር ክለብ እና ናሽናል ቲም ለሁለቱ የሚጫወቱት ደግሞ 15 ናቸው። ስለዚህ ኤን ኢንተርሴክሽን ኤም 15 ይሆናል። ናይዘርስ ከሁሉም ኤን ዩኒየን ኤም ኮምፕሊመንት ማለት ነው 20 ናቸው፣ ከሁሉም የማይጫወቱ ማለት ነው። ስለዚህ ኤን በቬን ዲያግራም በምናይበት ጊዜ ዩኒቨርሳል ሴት 85 ኤን ኤንድ ኤም እንጽፋለን። ለሁሉም የማይጫወቱ 20 ናቸው። ስለዚህ ናሽናል ቲም በሙሉ የሚጫወቱት 40 ናቸው። 15 ደግሞ በአጠቃላይ ለሁለቱም የሚጫወቱ ናቸው። ስለዚህ ሜጀር ክለብ የሚጫወቱትን ነው ፈልጉ የተባልነው። ኤን ዩኒየን ኤም ኮምፕሊመንት ኢዝ ኢኳል ቱ ዩኒቨርሳል ሴት ማይነስ ኤን ዩኒየን ኤም ማለት ነው። ሶ ዩኒቨርሳል ሴት ኢዝ 85 ኮምፕሊመንቱ 20 ተሰጥቶናል። ኤን ዩኒየን ኤም ማግኘት አለብን ከዚህ ላይ። ኤን ዩኒየን ኤም ኢዝ ኢኳል ቱ 85 ማይነስ 10 ስለዚህ 65 ይሆናል ማለት ነው። ሶ ኤን ዩኒየን ኤምን ካገኘት ኤምን ሜጀር ክለብን የሚጫወቱትን ለማግኘት ቀላል ነው። ስለዚህ ኤን ዩኒየን ኤም ኢዝ ኢኳል ቱ ኤም ፕላስ ኤን ማይነስ ኤም ኢንተርሴክሽን ኤን ማለት ነው። ሶ ኤን ዩኒየን ኤም 65 አግኝተናል። ኤም አላገኘንም። 40 ኤን ላይ ነው። 40 ፕላስ ኤም ማይነስ ኤን ኢንተርሴክሽን ኤም 15 ስለዚህ 65 ኢዝ ኢኳል ቱ 25 ፕላስ ኤም ይሆናል። ሶ ኤምን ለማስቀረት 65ን ወደ ከእኩልነት እናሳልፍና ኤም ኢዝ ኢኳል ቱ 65 ማይነስ 25 ስለዚህ 40 ይሆናል ማለት ነው። ሶ ሜጀር ክለብ ላይ የሚጫወቱ ተማሪዎች በአጠቃላይ 40 ፕሌየርስ ይሆናሉ። ሜጀር ክለብ ላይ ብቻ የሚጫወቱ ከተባለ 25 ተማሪዎች፣ ምክንያቱም ከኢንተርሴክሽኑ ላይ እንቀንሳለን። ናሽናል ቲም ላይ ብቻ የሚጫወቱት ደግሞ እንደዚሁ 25 ተማሪዎች ናቸው ማለት ነው። እንደዚህ አድርገን መስራት እንችላለን። ሶ ሲአንሰር ኢዝ 40A ይሆናል ማለት ነው። እንዲህ አይነት ጥያቄዎች ከናሽናል ኤግዛም ላይ ይኖራሉ። ኦኬ 12ኛ ላይም እንደዚሁ ተመሳሳይ ጥያቄ ነው። አውት ኦፍ 50 ስቱደንትስ ኢን ክላስ ዩኒቨርሳል ሴት ማለት ነው። ማትስ ቴስት 28 ስቱደንቶች ማትስ ቴስት ወስደዋል። እንግሊዝ ቴስት የወሰዱ ደግሞ 14 ስቱደንትስ ናቸው። ናይዘር ሁለቱንም ያልወሰዱ 12 ተማሪዎች ቢሆኑም ኦንሊ ማትስ ቴስት ኦንሊ እንግሊሽ ቴስት ቦስ ቴስት የወሰዱትን እንፈልጋለን ነው። ሶ ዩኒቨርሳል ሴት ኢዝ 50 ኤም ማትስ ቴስት የወሰዱ 28 እንግሊሽ ቴስት ኢ 14 ስቱደንትስ 12 ደግሞ ከሁለቱም ዩኒየን ውጭ ናቸው። ኦንሊ ማትስ ቴስት ኦንሊ እንግሊሽ ቴስት እያልን እንፈልጋለን ማለት ነው። እና ቦዝ ቴስት የሁለቱም ኢንተርሴክሽንም እንፈልጋለን ማለት ነው። ሶ ይህንን ሰፋ አድርገን ስናየው ዩኒቨርሳል ሴት ማይነስ ኤም ዩኒየን ኢ ኢዝ ኢኳል ቱ ኤም ዩኒየን ኢ ኮምፕሊመንት ይሆናል። ዩኒቨርሳል ሴት ሶ ዩኒቨርሳል ሴት ኢዝ 50 ማይነስ ኤም ዩኒየን ኢ
ኢዝ ኢኳል ቱ 12 ምክንያቱም ኤሚኔን ኢ ኮምፕሊመንት ሁሉንም የማይጫወቱ ማለት ነው። ሶ ኤሚኔን ኢ ኢዝ ኢኳል ቱ 38 ይሆናል ማለት ነው። ስለዚህ ከዚህ በኋላ ይቀለናል ኦንሊ ማትስ ኦን እንግሊሽ የሚሉትን ለመስራት ኤሚኔን ኢን ካገኘን በኋላ ቀላል ነው። ኤሚኔን ኢ ኢዝ ኢኳል ቱ ኤም ፕላስ ኢ ማይነስ ኤም ኢንተርሴክሽን ኢ ወይም ደግሞ ኤም ዊዛውት ኢ ፕላስ ኤም ኢንተርሴክሽን ኢ ፕላስ ኢ ዊዛውት ኤም ብለን መጻፍ እንችላለን። ስለዚህ 38 ኢዝ ኢኳል ቱ ኤም ስንት ነው? 28 ፕላስ ኢ 14 ማይነስ ኤም ኢንተርሴክሽን ሲ ኤም ኢንተርሴክሽን ኢ እንግሊሽ ሶ 38 ኢዝ ኢኳል ቱ 42 ማይነስ ኤም ኢንተርሴክሽን ኢ ሶ ከዚህ ጋር ኤም ኢንተርሴክሽን ኢን እናስቀርና መጨረሻ ላይ ኤም ኢንተርሴክሽን ኢ ኢዝ ኢኳል ቱ 42 ማይነስ 38 ይሆናል። ሶ ኢትስ ቦዝ ማትስ ኤንድ እንግሊሽ የወሰዱ 4 ተማሪዎች ናቸው ማለት ነው። አሁን ኦንሊ ማትስ ኦንሊ እንግሊሽ የሚሉት ቀላል ናቸው። ቦዝ ቴስት የወሰዱ 4 ተማሪዎች ናቸው። ኦንሊ ማትስ ኦንሊ እንግሊሽ የሚሉትን ደግሞ ማትስ ዊዛውት እንግሊሽ ኢዝ ኢኳል ቱ ማትስ አጠቃላይ ማትስ የወሰዱ ማይነስ ማትስ ኢንተርሴክሽን ሲ ኢንተርሴክሽኑን መቀነስ ነው። ከአጠቃላይ ማትስ ተማሪዎች ከወሰዱ ተማሪዎች ኢንተርሴክሽኑን መቀነስ ነው። 28 ሲቀነስ 4 ኢዝ ኢኳል ቱ 24 እንግሊሽ ቴስት የወሰዱም እንደዚሁ ከኢንተርሴክሽኑ መቀነስ ነው። እንግሊሽ አጠቃላይ ቶታል እንግሊሽ የወሰዱ ተማሪዎች ማይነስ ቦዝ ማትስ ኤንድ እንግሊሽ የወሰዱ ስለዚህ 10 ነው። እንደዚህ እያልን መስራት ማግኘት እንችላለን። በመለማመድ በብዙ ጊዜ የሚመጣ ነገር ነው። ሶ our final answer is 24 4 and 10 ይሆናል ማለት ነው። አጠቃላይ ተደምረው 38 የዩኒየን ናቸው ማለት ነው። ሁሉም ስር ዩኒየን ተማሪዎች 38 ናቸው። እስኪ ትንሽ ጥያቄዎችን ከማትሪክ ወይም ደግሞ ከዚህ በፊት ከተነበሩ የ10ኛ ክፍል የመልቀቂያ ፈተና ያገኘናቸውን እንሰራለን ማለት ነው። 13ኛ which of the following is equal to set given by x such that x is equal to n plus 1 and n is element of integer ነው። so to n plus 1 ብለን ስንጽፍ ኢንቲጀር ነው። n element of integer ማለት ማንኛውም ድፍን ቁጥሮች ኔጌቲቭ ሊሆን ይችላል፣ 0 ማይነስ ሊሆን ይችላል። ስለዚህ እነሱን እየተካን እናያለን ማለት ነው፣ ሰብስቲቱት እያደረግን። ስለዚህ አጠቃላይ እያንዳንዳቸውን እየደመርን ስንሄድ 0 ስንተካ፣ 1 ስንተካ፣ -1 ስንተካ መጨረሻ ላይ ኦድ ናምበሮች ነው ይመጡልን፣ ኦድ ኢንቲጀርስ ማለት ነው። ስለዚህ ኤ ኢቭን ኢንቲጀር ነው፣ ኤክስ ኢዝ ኢኳል ቱ 10 ስለዚህ አይሆንም። ቢ ላይ -2 የምንላቸው ቁጥሮች ስላሉ ይህም እንደዚሁ አይሆንም። ሲ ላይ ሁሉም ኦድ ናምበርስ ናቸው፣ ነገር ግን መቀጠል አለበት ምንም ሪስትሪክት የሚያደርግ ነገር ስለሌለው እሱን ያው ስላልጻፍኩት ነው። ስለዚህ ከ9 በኋላም ያሉ ኦድ ናምበሮች ይቀጥላሉ። ሲ ኢዝ ዚ አንሰር ማለት ነው። ዲ ላይ ፖዚቲቭ ኢቭን ኢንቲጀሮች ናቸው፣ ስለዚህ እሱ አይሆንም። So the answer is C. Given 3 sets A, B, C and universal set U, which one of the following is true about these 3 sets? A, B and C የሚባሉ ሴቶች ተሰጥቶን እና ዩኒቨርሳል ሴት ቢኖረን which one is true from these sets የሚለው A, B, C ያን ሴቶችን ብናስቀምጥ ጊቨን ዲያግራም ኤና ቢን ሴቶች ብንሰራ የሁለቱ ኢንተርሴክሽን አለ፣ ኤና ቢ አሉ፣ ኤንድ ዩኒቨርሳል ሴት አለ። አጠቃላይ እንዳለ ቦክሱ ማለት ነው። ኤ ዘ ሳብሴት ኦፍ ኤ ኢንተርሴክሽን ቢ
No. A intersection B is a subset of A or A intersection B is a subset of B. ምክንያቱም A ለኢንተርሴክሽናቸው አባል መሆን አይችልም። B ላይ A intersection B intersection C is equal to A intersection B ይሄኛው ሰብስቲቱት ማድረግ ነው። this property is working slow substitution property ነው። so it's right ማለት ነው። C ላይ A intersection U is equal to U universal set intersection any set is the set ራሱ A intersection universal set is A intersection universal B intersection universal set is B ስለዚህ C false ነው። D ላይ A intersection B intersection C ኮምፕሊመንት ነው። ስለዚህ ዩኒየን መሆን ነበረባት፣ ትክክል አይደለም ማለት ነው። መልሱ B ነው። 15ኛ if B is equal to -2 -1 0 1 2 and x A is equal to x plus y x እና y element of B ሲሆኑ so list all elements of A ይላል። ስለዚህ x plus y እያደረግን እያንዳንዳቸውን yም የB ኤለመንት ነው xም የB ኤለመንት ነው። ስለዚህ ሁሉንም መደመር ማለት ነው። እንደዛ እየደመርን ስንመጣ መጨረሻ ላይ ሊስታቸውን እናገኛለን ማለት ነው። -1 0 2 plus -2 0 2 plus -1 1 plus 0 2 plus 1 3 plus 2 4 ከነዚህ ብቻ በጣም ሌሎች ብንደምራቸው እንደዚህ አይነት ቁጥሮች ብቻ ስለምናገኝ በጣም የመጨረሻው ፋይናል አንሰራችን -4 out of 4 ነው ማለት ነው። 16ኛ ኢንሰርቴን ኢትዮጵያን እንግሊሽ ሃይ ስኩል 100 ስቱደንት አሉ እንግሊሽ የሚማሩ 85 ስቱደንትስ ፍሬንች ይማራሉ 35 ስቱደንትስ are studying both language ሁለቱንም ይማሩ አሉ። then how many students are studying any one of the following foreign language anyone ማለት either English or French either or የሚል ነገር ካገኘን ምንድነው ከዚህ በፊት ብለናል union of English and French so English or French ስለሆነ it's equal to A union F ማንኛውም either English ሊማሩ ይችላሉ ወይም ደግሞ ፍሬንች ሊማሩ የሚችሉ ተማሪዎችን ፈልጉ ነው የሚለው። so ጊቨናችን እንግሊሽ የሚማሩ ተማሪዎች 100 ተማሪዎች አሉ። ፍሬንች የሚማሩ 85 ተማሪዎች አሉ። ሁለቱንም የሚማሩ ደግሞ about 35 students አሉ። ኢንተርሴክሽን F is equal to 35 so ምንድን ነው የተጠየቅነው union F ማለት ነው። union F is equal to number of A plus number of F minus intersection F ነው ማለት ነው። ስለዚህ E 100 plus F 85 minus ኢንተርሴክሽናቸው 35 ነው። ስለዚህ 185 minus 35 is equal to 150 ይሆናል። 150 ተማሪዎች እንግሊሽ ወይም ደግሞ ፍሬንች ይማራሉ ማለት ነው። the answer is D 17ኛ let A and B be two sets if A without B is empty set then which of the following is always true የኤ አባል ብቻ ሆነው B ላይ የሌሉ ኢምፒቲ ሴት ሆነ ማለት A is either a subset of B ወይም ደግሞ ሌላ ፖሲቢሊቲ A is equal to B ነው። A እና B አንድ አይነት ከሆነ ወይም ደግሞ ኢኳል ከሆኑ ወይም ደግሞ የኤ አባላቶች በሙሉ B ውስጥ የሚገኙ ከሆነ ኢምፒቲ ሴት ይሆናል without B ኢምፒቲ ሴት። ስለዚህ A ላይ B without A is equal to A without B የሚለው it's false because B ላይ ያሉ A ላይ የሌሉ ቁጥሮች ሊኖሩ ይችላሉ። ምክንያቱም B ትልቁ ሴት ሊሆን ስለሚችል ማለት ነው። B ላይ A union B is equal to B it's true A እና B እኩል ቢሆኑም ወይም ደግሞ A የB ሳብሴት ቢሆኑም አጠቃላይ ዩኒየናቸው መጨረሻ ላይ B ነው። B without A is empty set A is equal to B ቢሆን empty set ላይሆን ይችላል። ኢንተርሴክሽን B is equal to B without A ይሄ አይሆንም። ስለዚህ መልሱ B ይሆናል።
18ኛ ሌት ፒ ኢዝ ኢኳል ቱ ማይነስ 1 0 1 2 ይላል። ኤስ አለ ፒ ሳይሜትሪክ ዲፈረንስ ኤስ ፒ ዴልታ ኤስ እንለዋለን። ስለዚህ ፒ ዩኒየን ኤስ ዊዛውት ፒ ኢንተርሴክሽን ኤስ ወይም ደግሞ ፒ ዊዛውት ኤስ ዩኒየን ኤስ ዊዛውት ፒ ነው ይሄ ፒ ዴልታ ኤስ የምንለው ማለት ነው። ሶ ይሄ ሳይሜትሪክ ዲፈረንስ የምንለው ከኢንተርሴክሽናቸው ውጭ ያሉ ቁጥሮችን በሙሉ የሚዘረዝር ወይም ደግሞ ሊስት የሚያደርግ ስለሆነ ፒ ዩኒየን ኤስ ማይነስ 1 0 1 2 3 አጠቃላይ ያሉ ኤሌመንቶችን ነገር ነው። ኢንተርሴክሽናቸው ደግሞ 0 እና 2 አንድ ላይ ናቸው። ስለዚህ ኢንተርሴክሽን ውስጥ የሌሉ ቁጥሮች ማን ናቸው ማለት ነው? ማይነስ 1 1 ኤንድ 3 ነው። ስለዚህ ስንት ኤሌመንቶች አሉ? 3 there are 3 elements of p delta s ወይም ደግሞ p symmetric difference s 19ኛ which one of the following sets is equal to set x element of natural number such that minus 1 less or equal to x less or equal to 4 እነዚህን እንዘርዝራቸው ካል minus 1 0 1 2 3 4 ናቸው። ይሄ ግን መልስ ሊሆን አይችልም፣ ምክንያቱም ሌላ የተጠየቅነው ጥያቄ x should be element of natural number መቁጠሪያ ቁጥር መሆን አለባት። ስለዚህ ናቹራል ናምበር ደግሞ የሚጀምረው ከአንድ ጀምሮ ስለሆነ 0 ወይም ኔጌቲቭ ናምበሮችን ስለማያካትት ከ1 እስከ 4 ብቻ ይሆናል ማለት ነው የዚህ ስብስብ ኤሌመንት። ስለዚህ ማይነስ 1 እና 0ን እናጠፋለን። ሶ the answer is 1 2 3 and 4 ይሆናል። እንደዚህ አይነት የሚሸውዱ ጥያቄዎች ሊኖሩም ይችላሉ። 20ኛ ሌት ቢ ኢዝ ኢኳል ቱ 3 ኤንድ 3 ሩት 3 ኢንሴት ስብስብ ውስጥ ነው ያለው። ፓወር ሴት ኦፍ ቢ which of the following is true ይላል። ፓወር ሴት ኦፍ ቢ ማለት ሁሉንም ኤሌመንቶች የሚዘረዝር ወይም ደግሞ ሰብሴቶች በሙሉ የሚዘረዝር ነው። ስለዚህ 3 ሩት 3 ኢን ዘ ሴት እንደ አንድ ኤሌመንት ነው የምንቆጥረው። 3 ደግሞ እንደዚሁ አንድ ኤሌመንት። ስለዚህ ኤሌመንቶች በአጠቃላይ 2 ናቸው። ሰብሴቶቹ ስለዚህ ቱ ዘ ፓወር ኦፍ ኤን ሲሆን 4 ይሆናል ማለት 4 ሰብሴቶች መዘርዘር አለን። 3 ሩት 3 is the power set of element of power set of P. Yes. Root 3 is the power no ምክንያቱም 3 ሩት 3 እና ሩት 3 እንደ አንድ ኤሌመንት ነው የምንቆጥራቸው። ይሄም ደግሞ እንደዚሁ it's not element of ምክንያቱም ሌላ ሴት መጨመር አለበት፣ የስብስብ ምልክት መኖር አለበት። closed bracket. D 3 is an element of power set of P. Yes, it's true. So B, A and D ናቸው ማለት ነው። መልሱ A and D the answer is A and D ይሆናል ማለት ነው። Given set A is equal to -1 input set 0 -1 how many subsets does A have? ስንት ሰብሴቶች አሉት እንዴ? ሴት ኤ ስለዚህ ሰብሴት የምትለዋን እቺ ኢንፑት ሴት የምትለዋን ምልክት እንደ አንድ ኤሌመንት ነው የምንቆጥራት። 0 1 የሚለውንም -1 የሚለውንም እንደዚሁ እንደ አንድ ኤሌመንት ነው የምንቆጥረው። ስለዚህ ስንት ኤሌመንቶች አሉት? 3 ኤሌመንቶች አሉ። ሰብሴት የምንለው ደግሞ number of subset is the power of n to the power of 3 it's equal to 8 8 ይሆናል ማለት ነው። the answer is 8 ማለት ነው። እንግዲህ ዛሬ ትምህርታችንን በዚህ ጨርሰናል። ዩኒታችንንም እንደዚሁ በዚሁ አጠናቀናል። በቀጣይ ዩኒት እስከምንገናኝ ድረስ ሰላም ሁኑ። ሰብስክራይብ፣ ሼር፣ ኮሜንት ማድረግ እንዳትረሱ። ሰላም